ደመራንቺ ወራጃ ተሰሚያለሽ ሁለተኛ ዛካቢ ድርሽቲና እንዴት ያን ነገር ነው ወመኔ ሆነች ያጥሬዳ ሆነች ለማስባል ፈልግ ካልሆነ ለምን እንደተጠገኝ ለምን አትገለበጥ ወይ ማለት ምን ማለት ነው ነገራለሽ የኔ ያክል ጊዜ ዝም ብለን ይዘን ይኖር ነው ነገር በጸበይ እንልይ ካላችሁ ልጄ ነኝ እንድ ተከተይ አልመጣም አልሄድም የታውቅሻለሁ እና እንከተልሽ ልጅሽ ልጄን ያገባት ለሚስትነት እንጂ ለሰራተኝነት አይደለም አውቄዋለሁ እኮ እንደዚህ መጋዣ አከለሽ እኮ አውቄዋለሁ ዝም ብል እንዳም በጣም የምትገባ ምንድነው ወንድ ልጅ እኮ እንደ ሴት ልጅ ደፋ ቀና ብዬ እኮ ያሰደኳት በጀርባ ያዝየ እዚህ ነው አየት መለሰለ ይደና ምን ማረፍ ያለ አፍክና ትክፈት ዝም ብለው መለሳለሁ እዚህ ምን ቤት አላት እንዴት ወዝ የለም ደሽዋል ንገሪኝ እስኪ ጠረኔን ታውቂዋለሽ ፍቅር ያለሽ አታውቂው ወይ ጉድ እናንተ አትምጭብኝ ስብትባ ያገባሽ ምንድን አባቴ ግን ይጎዳል ወዜን ያውቃል ፍቅሬን ያውቃል አሁንና እንቀማምስና እንጠጭና እንግዲህ ፀሐዩ ሳይጠመረረብሽ በጊዜ እንትን በይ በጊዜ መንገድን ሲጨልም አልወድም እንደው ለሚጓዝ ሰው ጥሩ ነው አዋን ሰዓቱ አየሩ ምኑም ለሚጓዝ ሰው ጥሩ ነው አዋን አሁንማ በጊዜ ፍጂ ደግሞ እንዳይመሽብሽ እናቴ እኔማ ሐሳቡ ነው የሚበለኝ ይዘው ሐሳቡ ነው የሚጨርሰኝ እንደው እኔ ነው እንደው እኔ አልቆይም ወሳማ ታወይለ ሸኛትና ያንን መንገዱን በዚያ በእናባለማየው ጓሮ በኩል ትውጣ ትሽለት እንግዲህ የምትሄድበትን እሱ የምታውቅ መንገዱን እንጂ እቺንም መች መንገደኛ ሆዱ ራብራብ ነው የሚለው እኔ አለድም እኮ ማስፈጽማት ጉዳይ አለችኝ እሷን አስፈጽሜ ልመጣ ነው እንዴ ከስገይቱ ወጥ ማሰጥሽና ያችን የቅድም ተቀመሽላት የታዛች ተርፋለች ያችን በሳኒ ወይ ቋጥርልሻል ወይ ትበያለሽ ሆድሽ ጎደልታለ ሆድሽ ነው የሚያነፈንፍ አለድም አልቆይም እኮ ሞሰያችን ጨራርሽ መምጣት ነው አታቆየኝም ምንድናት ጉዳይ አለኝ ያንቺ እና እንዳይመሽብሽ ነው እንጂ እኮ ጉዳዩን ማስጨርሽ እንዴት ሁለት ጊዜ ትለፊያለሽ አይመሽብኝ በጊዜ ነው የምመጣ ይመጣ ነው ታዲያነት ዝም ብላ ወይ እና እኛማ ቆልቆል ያለብን አይደል ዛሬማ ጫይነን ሀጅነን እኮ ሰው ሀገራ እና ዛሬ ሴት ታረደ ቤት ጥላችሁ ተምትሄዱ እንደው ምን ያለው ቤቱስ ሰው አይቀመጥበት እንደው የሚያልቅልሽ አይመስልሽም ጉዳዩ አረ ዛሬ አየህ ተሰለበተ ብትነግረኝ ነው ያችን እህቴን አብራ ታር ነበር እንጂ እንዴት አባት ያደርጋሉ ብቻንም በዚህ በባዶ ቤት እንዴት ነው ምን ታረጊዋለሽ ደና ወንድሜን አጣውትኝ እንጂ ለናቴ ምን ያረጋል ደና ጎበዝ ደና አራሽ ነበረ ተንጫጩ ያገር ሽማግሌ ነበር እንግዲህ ምን ይደረጋል እንግዲህ አይመልሰው ያ ሁሉ ልቅሶ ሰው ተዛ አይመልጥ እንግዲህ አይቀር ቢለቀስ ቢለፋ እንዴት ይሆናል እንግዲህ ሆነ እንግዲህ አይ እንደው አፈር ልላኔ ሳንጀቴን በላይ ብታየው እንደው ብታይ አንጀቴ ነው ጠልጠል ያለ እንደው ዋ ለሱ ያላዘነ ማች ማን ያለ እንደው ለሱ ያላለቀሰ ማን አለ ዋ እንዴት ወፍ አራዊት እኮ ነው የሚያለቅስለት እሱ አንቺ ትሟለት እጂ በቃ እንግዲህ ወደ ባልሽ ዋ 3 ቀን ሙሉ ዛለቅሶ ቤት ቆየና አሁን እንዴት 3 ቀን ቀርቶ ለምን ሳምንት አይሆን ሳልሰራራላችሁ እንዴ አንቺ ተውቅር ይሏል እኔ እንደሚሆን አረጋለሁ ልጅትም ስትመጣ ቤቱንም በባዶ ቤት ተከፍቶ ቡናው ምኑን እንበል እንጂ ይሻለሽ እኔ እንግዲያስ ቶሎ እንድትጅ እንግዲያስ ነው ስትመጣ ታሰቀልላለች አባቴ ላርጋ ተፈሪ የለ አሁን እኔ ሀረግ የሴት ወንድ ነኝ እንደው አይዟችሁ ማንተና ትበሉ አትፍሪ ልቀን ያለሁኝ አሁን እሷን ማስፈጻጸማት ጉዳይ አለ ያቦ እሷን ጨራርሽ በደና ሰልብቻ ያረሰሽ አልሸኛውሽም እንግዲህ ደና ቆዩኝ ታዩ ሊጠመርብሽ ነው ሳይወጣ ቸኮል ደና ቆዩኝ እመጣለሁ እኮ አሁን ተመልሻል ቆላ አልስጥሽ አልቆይም ታዩ እንትን እንደልሽ እንዳይበድልሽ በይፈጃ በቸር ያረሰሽ እንዴ ያቋራ እናንተ ስተደ ምን ቸር ያረሰሽ ጆሮሽ መስማት ነው እንዴት እመለሳለሁ ነው እኮ የት እዚህ ነው አየት ተመለሰለ ይደና ምን ማረፍ ያለ አፍክና ትክፈት ዝም ብለው እመለሳለሁ እዚህ ምን ቤት አላት እንዴት አንድ ቀን እየመረገች ናት የፈለጠች ናት እዚህ ቤት የምትመጣ ተመለሳለሁ አስፈጽሜ ልመለስ ነው እኮ ያለች ቆይ ግን የእናንተ የሁለታችሁ ቅራቦት ምንድነው አልገበኝም እኮ ነው አፍታተ ንገረኝ ቸኮል እንግዲህ ምን እንዳንቺ ነኝ ምን እንደሆነ ጉዳዩ ስመቻወኩና አዎ ሆናችሁ የዝምድና የማይመስልም ምንድነው እኔ እዚህ ቤት በጣም እንትን እያልኩ ነው የተበሳጨው ነው አለቀኔ ልታሸብት አይኔ ያባ እና ልትሄጂ ነው ልሂድ
ምን ነው ብትቆይ በረድ ቢልልሽ ፀሐው አታታ ደግሞ አበሳ ቡና ፍልቼ ልጠብቀው ሽሮይትንም ልስራለት ቤቱ እኮ እንደተዘጋ ነው እስካሁን ደግሞ ማታ ደግሞ ነገ እመጣለሁ ብሏል እስካሁንማ መጡ ይሆናል አብሬ ሸህር ነበር በረድ ቢል አይና ባይ ብቻሽን ስትሄጂ ብቻውን እዛ መጦ ባዶ ቤት ምን ይሆናል እንግዲህ እናት ሳይንዬ ቅድ የነገርኩሽ ሚስጥር ነው እሺ መች ዝምድና ነው እኔ ምንኩስና ያልኩኝ እንዴት እኔ ከእናንተ ጋር 2 ቀን ሙሉ እኮ ተገደረ እንግዳ ተብሎ ሲመጣ መቼም ሰው ውጣልኝ አይባል እንግዲህ እንግዳ አለች ማውቃት ድሮ ነው እንግዲህ አረ እና ድሮም ታወቃት ድሮ ማግባት ነበረብህ አሁን የተገባው በላይ እንዴት ነው አምጥተህ እዚህ እንዴት ተጨማሪ ነች ቸኮር ምን እያልሽ ነው እንዴት ማግባት ስትይ እንዴት ወገብ ዛሎን ቆርጬ እዚህ ሬሳ ወጣ ተቤት እንዳይባል የኔ አካላት አረ ተይ ቸኮር አይባልም ይሄ ሲባል እኮ ሰው ታለቀ ሰማ አስወጣት ሀገሯ ትግባል አለበዛኔ ዶጭት ነው ማረጋት አይደለች እኔ እኮ እዚህ ኖራዱ አላለችም ይኸው ለዛሬ እመለሳለሁ ነው እንጂ ስንተኛ ቀን ነው ያደረች የእግዚአብሔር እንግዲህ ቢባልም እኮ አንድ ቀን ይታደራል እንዴት እኔ እሷን ልቀልብ እንዴት እቺ የገራዣ ቆመደ መሰለኝ ሰጥኝ ዋ ቸኮር በይ እመሄድበት አለኝ አሁን ደርሼን እመለስ አንተ እመሄድበት ቁጭ በል እመሄድበት አለኝ እዛ ደርሼን መጣችሁ በቃ ደርሼን እንጣገራችሁ እየሾለካችሁ ምትሉ እንደበግልገል ምንድናችሁ ዋ እሷንም ሀጅ ብዙ ብለሽ ነው ያፈጠሻት እኔ ደርሼን እንጣም ደርሼ አትሄድም በቃ እዚህ እንትን አለን ይሄ ቤቱ በዚህ በኩልም አይጡ እንትን እያለ ነው ባጦ ክሬ ነው ይሄ ሁሉ አፈሰሰ ፍሳሽ እንግዲህ ክረምቱ እየመጣ ነው ዳመናው ነው ቸኮር ኧረ ተይ እኔ አሁን የእግዚአብሔር እንግዳ መምጣቴ ነው እንደዚህ ከቤት እንዳልወጣ የሚያስደርገው እንዴት የእግዚአብሔር እንግዳ ሆነ ምን ሆነ ይሄን ወጣት ሆነ ያልኩ እንዴት ነው ወንድ ያለበትና ለምሳሌ አጀቀጀቀ ቸኮር እዚህ ጋር ስነርሎታል እንደው እኮ ከረመኩ ዋናማና ተገይዞ እንደ ጉንዳን መውጣት እናንተ እየተፈጠፈጡ መሄድ አዋ እዚህ ቤት እኔ ምንድነው ይቆይ እያበላው እያጠጣው ጥርጥም ባየመሰሉ መውጣት ምንድነው እዚህ ቤት ዋ አራ ዋጅ ማይበለው ከብት ያስመሰሉ ሆዳቸው ነው እየበሉ መውጣት ለማንም አይነገርሽ በይ አረ ያልነገረም በይ እኔ አብሬ ሸር ነበር ቅር አለኝ ብቻሽን ስትሄጂ ይኸው ግድ የለም በኋላ ባይሆን ከበረደ በኋላ ፀሐዩ ነው ወይ ድሊ ምን አባቴ ላርክሽ ወይ አበካ አልደከመው ይዤው እመጣለሁ በይ ቻው በይ ቻው እኔ ለግላጋ ምን ትመስላለች ለንቀወጭ እዚህ ቤት አቤት እናንተ ማን ነው እንዴት አረፈዳችሁ ደህና ሰላም ናችሁ ደህና ሰነበታችሁ ደህና ነኝ ብመላለስ 3 ቀን ሙሉ አጣኋችሁ አሁን እንደው ዛሬ አገኘኋችሁ ደህና ነኝ ነግቢና ነይስቱ ግቢ ነሽ ተንቧለ ነይሽ ግቢ ነይ ብሎ ሰሞን አረፍሽ እንደው ተሰው ጋር ሲኖሩ እንዴ ነው የዘጋን ነው ቁጭ በይ እስቲ ተቀመጭ ቁጭ በይ ተጋቢ ግድ ወይ እንደው ፊትሽም አዲስ ሆነብኝ አይቼሽም አላውቅም እዚህ መንደሩ አታውቁኝም እኔ ነኝ የማውቃችሁ አንተስ አታውቁኝም እዚህ ያልቆየሁም ብዙ ጊዜ ነው የት ነው የምታውቂኝ ሌላ ቦታ ነው ያለሁኝ ሌላ ቦታ ነኝ አሁን መጥቼ ነው ለአንድ ጉዳይ ምንና ምን እንርዳሽ ምን ጠቁምሽ እንደው ይገርምሻል ይሄን ነገሩን እንደው 17 አመት በፊት ነው ለቅቄው የሄድኩኝ እና ኳሽ ነበርኩኝ በተማሪነት እንደው ዝም ብዬ እንደሄድኩ ቀረሁ እናቴ እና እንደው ምን ነገር ጣለሽ እንደው ምን ነገር ጣለሽ አልተመቸሽም ያገሩ ያለሽበት ሀገር ኧረ ሀገር ውስጥ ተመችቶኛል ያው እንግዲህ መቼም አሁን ልጅ መሆን አይቀርም እንደው ዝም ብዬ የዛን ጊዜ ቤተሰቦች ሲያስተምሩኝ በቤታችን ጎበዝ ተማሪ ነው የሚወዱ ተማሪ ሲሉኝ እኔም ዝም ብዬ ኳሽ ነኝ ሰው አንዱን ወደድሁና ጊዜ አይደል አንዱን ወደድሁና ይልሽ ሆይ ቀረ በሆዴ እንዴት ያለ ዳነ ገባው እናንተ ቻቻል አቤት አኩት መጡና ለምን ናቸው ደህና ነው አሉ ወይ ደህና ሽንጓልሽ እንደምን ዋል ብርቱሽንጓልሽ ይቀመጡ አባ የለም እንዴት ልጅ ነው ደውት ሞተናውን ብቻሽን ይዘሽው ምን ሰው አለ ይብለው አት ደው ልስፈልገው ነበር እንደው ነው ያልመጣ አራ ቢመጣም ነርግ መጣለሁኛ እሞቻ ተርኳለ እናቴ ያለ እንትን መብረቅ ነው ወረደብኝ ምን ሆነ ተጣላችሁ አው እሱ ቢሆንና ዘው ማቄ ጨርቅ የለም ዘውህር ነበር ብስ ነበር አንድ ስምታክል እርፍ መጣ ቤቴ ላይ ወርቃ እናቴ ምን ትሆን ነው ታውቂ ምንድን እርፍ እንዴት አደሰውናት
እንዴት ምን ልታረግ እንደው ቅጣም ባለዋ የጠፋት ድንቡልቡል መጣ እናቴ ትዳሬን ልታምሰው ነው እንጂ የመጣች እንግዲህ አስተሳሰብ ኩና መተሰው በልጣም እኮ የምትይኝ ማርገባኛ ወርስ ምንድነው ዋዚ መጣ እኔ ምኑን አወቅኩት ምን እንደ ጠፍታት እኔ አበው ጠፍታት ይሁን ምን ይሁን ፍለጋ ነው የመጣው የምትል እንዴት ዘመድ የለም ዝምድናስ እንደው ማያዋስናችሁም እንደው አይተዋወቁም እና ያንተ አበው ምንድናት አለሽ አንቺ ዘመዳችን እንዳትሆን ኧረ አላውቃትም በልልኝ አሁን ማታ እናቴ ማታ ቁሜ ማደር ድመትና አይጥሁነን ማደር ተመንገር እሱ ጋር መቼም እዚህ ቤት ድመት አጥቼ ዙሪ አይጡ ማለት ነው ጎጎጎጎ ባለ ቁጥር ሄዶ አሁን አናቷ ላይ ተኮፈሰባት ብግኒም ስራት ታጠገቤ ነው ወጣት ናት እንደው አራ አሁን ያ ሲቀር ያችን ልጅ ሲጨንቀኝ እንደው አልኩሽ መግቢው ሲጠፈኝ አባቴም አልሰማም ነበር ቢሰማ ይገለኛል አልሁና እንደው ዝም ብያልኩሽ ጥርሴን ነክሼ እንደነገሩ ይሆን ቆየሁ ኋላ ያችን ልጅ ወለድሁና ጥያት ሄድሁኝ አሁን 17 አመት እንግዲህ ጊዜው ነው እውነቴን ነው አሁን መምጣቴ ነው ያችን ልጅ ጥያት እንደሄድሁ ቀረሁ እና ሆነ ምንድነው አመጣጥሽ ነው እንኳን ያገባሽ ነው ቤተሰቦችሽ ጠፍተውሽ ነው አጭ ጠፍሽ ብለሽ ቤቱ እኮ ልሽ እዚህ ማን ናቸው አጭ ተንባራሽ አሁን እኮ መንገዱ ተቀያየረ እንዳለ አሁን ስሚዛ ሆኖ አሁን በቃ መንገዱ ይጠፋሻል ከሆነ ወይ የምታውቂያቸው ከሆነ እናስፈልግልን ማንም ያስፈልግልን አረ የለም እዚህ ልጄን ስጡኝ ብዬ ነው የመጣው ልጄን የማን ልጅ የኔ ልጅ እዚህ ናት ያለች የት እዚህ ማን እኛ ላይ ምን ልታረግ ማን እንዴት ምን ልርገት ያለች ወመኔ ናት ቢያዋት ያሽቀጠቀጣት ምንድን ሆን ሁላ ነው ቆይ እዚህ የተቀመጠሽ ቆይ ምንድነሽ ወዴት ነሽ ምን ታረጊ መጣሽ የማንሽ አጥያት ጉዳይ አለኝ የምትል ጉዳይ እናስፈጽመዋለን የምትል እናንተ ነው ጉዳዩ እኔ በቃ ይጠይቁልኝ እሱ አይለ ከበደኝ አዋ አሁን እንደውም ትንሽ እንቅልፍ ትንሽ ቢወስደኝ ተዚያ ወጦ ሄዷል ተዚያ እኮ እንቅልፍ ጥሎ ትንሽ ተዚያ አበው ብል አጠገቧ አለ ምን እያረክ ነው አልኩት ኧረ በሩ ጠፍቶኝ ነው አንቺ ሽንት የልሽና ነው ዋ ሰትግቤት በር ናት አልኩኝ ሰትግቤትን በር ነው የምታክል ሰትግቤት ላይ ነው እንደዚህ የሚል አጠገቧ ቆሞ በሩ ጠፍቶኝ ነው አሁን ሰትግቤትና በር ምን ያገናኘዋል እሷስ እንዴት የሴት እንግዳ ባለ ትዳር ቤት እንዴት ነው እንደዚህ ይደረጋል ወይ የአንድ ቀን ነው እንግዲህ አይ እኔ በእጄ ሰው ተሚጠፋ ብዬ ነው እንጂ ድምጥ ማጣል ወይ እሷን ይመርጣል ወይ እኔን ይመርጣል እስቲ ምንድን እንደሆነች እንዴት እንደሆነች ቆይ ይምጣና ነው ጠይቀዋለሁ በቃ ይጠይቁ ግንፍላት ወይ እንደጀራ ደግሞ ምንም አታውቅም ተብዬ እናቴ እዚህ መጣው ብሎ እሱም ወጣ እሷም መጣው እያሉ የሚወጡ ተቃቃት መጫወቻ ነኝ እንዴት እንደው አይደለም አይደለች ዘመድ አይደለች ምን አይደለች ወሰን ምን ታረግ ነው እዚህ ተተተላ ልጅ ቤት የመጣች ኧረ እንደው አንድ ስምታክል ጋሪ ናት ልገጥማት ምንም እንደው አልችላትም ማለት ምን ተልኮ ይዛ ነው አንቺ ቆይ አርፈሽ ተቀመጭ ኧረ እኔስ ግሬላም ቆይ እኔ እነግረዋለሁኝ ቆይ እንዴት ማግኛለሁ እየኮኝ መጣው ይሄንን ማይታባት ያ ማን ናት የትኛጋ ጋር አዎ የኔ አባል ናት ነኝ የኔ አባ አዎ ሴትዮ በሽተኛ ነሽ እንዴ ወንድም አለም ያለሽም እንዴ ኧረ ጤነኛ ነኝ እና ምን ማለት ነው ዝም ብሎ በማያውቁት ነገር መዘባጣር ይኸውልህ የዛን ጊዜ ግራ ሲገባኝ ወለድኋትኝ አንተ ተሰፈሩ የምትሻል ሰው ነህ ብዬ ጥያት ሄድኩኝ ኧረ አሁን ደግሞ ያው መቼም ሰው የማይቀየር የለም ተቀየርኩ ልጄን ይዤ ማሳደግ አንቺ ነሽ አጠላቴ እንግዳማ አንቺ ነሽ አጠላቴ የፈለገ ነገር ቢሆን ትናንት ጥለሻት እንደማይጠቅም ዕቃ ጥለሻት ሄድሻት ልጅ ዛሬ እንዴት ፈልገሽ ትመጫለሽ አታፍሪም ልባች አታፍሪም ምን አይነት ጭንቅላት የሌለሽ ሰው ልጄ እኮ ናት እንዴ አይን ሻፍጥሽ ትመጫለሻች እንዴ መያዝ ማፈሪያ የለሽ ነሽ የዛን ጊዜ በቃ ነገሮች ከበዱኝ ከአቅሜ በላይ ሆነ የዛኔ ደግሞ ሀገር ለቅቄ ጠፋሁ ሰው ደግሞ ሲቸግረው የሚያደርገው ነገር ነው ዛሬ ላይ ደግሞ ነገሮች ተስተካከሉ ልጅ ላሳድግ ብዬ መጣሁኝ እና ቢስተካከልልሽ ስታጭ ጥለሻት ስታገኝ የምትወስጃት እቺ አሻንጉሊት ናት እንዴ ኧረ ተይ አንቺ ሰው እኮ ናት ማጣት ብዙ ነገር ያደርጋል ቢሆንስ ብዙ ነገር ተቋቁመሽ ተሰድጊያት ምኖራል እኛም እኮ አንቺ ለፍተናል እንዴት እንዳደረገሽ ታውቂያለሽ ወይ ወንዱ ልጅ እኮ እንደ ሴት ልጅ ደፋ ቀና ብዬ እኮ ያሳደኳት በጀርባ ያዝዬ ያሳደኳት ልጅ አሁን አፍሽን ሞልተሽ ልጅን አታያለሻች ምን ጀመር አንቺ ወራጃ ትሰሚያለሽ ሁለተኛ እዛ አካባቢ ድርሽቲና እንዴት ያለ ነገር ነው ድርሽቲና እሷ የምታውቀው እናቷ እንደሞተችና እኔ አባቷ እንደሆንኩ የምታውቅ የምታውቀው ነገር የለም እኔ እናቷ አልሞትኩም ችግር ሰደደኝ እንጂ አልሞትኩም ይኸውልህ ሙተሻል ለኛ ሙተሻል ለሷም ሙተሻል ዳግም እዚህ በር እንዳደርሽ በቃ የሰው ህይወት እንዳትበጠብጭ ወደድህም ጠላህም ዛሬ ተሰናብተሃት ደር ነገ መጥቼ ንጥቅ አድርጌ ነው ሞትዳት ልጄን አታግደኝ ሞክሪያት እሺ ወንድ ልጅ ሞክሪያት በቃ አጠፋሻለሁ ከዚህ አካባቢ በመጣሽበት ልጅ ብትመለሽ ነው የሚሻልሽ አለበለዚያ ግን
እኔ እንኳን ባልነካሽ የሰፈሩ ሰው ያጠፋሻል። የሰው ልጅ አይሆንም። በቃ ወልደህ አሳድግ። በቃ አሳድገህልኛል እስካሁን አመሰግናለሁ። አሁን ልጅህን ስጠኝ። ነገ መጥቼ ልቅምቅም አድርጌ ነው የምወስዳት። ምንም አያስቀረኝም። አይገርምህም? ነው አይደለ? በቃ አሳይሻለሁ። እንግዲያውስ ወንድነሽ እቺ ቤት ድጋሚ ልገጫት አሳይሻለሁ። አሁን ጠቅም ነገ እመጣለሁ አልኩህ። ተሰናብተህ ጠብቀኝ ብቻ። ውጭ ነው የምልሽ። እንዴት ያለ ነገር እባክሽ ወደዛ ሂጂ። ውጭልኝ። ኧረ እቺ ልብ አድርጉ። ነገ ልብሷን አስተካክላችሁ ተሰናበቷት። በቃ ነገ አታገኟትም። በቃ እኔ ሀረግ አይደለሁም። እኔ እናቷ እያለሁ ነው እንዴት እንደዚህ ጭራሽ ወንድ ነሽ ሞክረታለሽ። እዚህ እላይሽ ላይ ነው መደብ የምንሰራብሽ። አትከይም ከዚህ እንደው ትልቅ ሰው አይደለህም። መርቀህ ብሸኘኝ ምን ችግር አለው? አታብሪማች አገልግላሃለች። ልጄ እኮ ናት። እንዴት ልጄ ናት? አይገባሽም። ሀገር ስንከራተት ትሰሚኛለሽ? አው ከባለገ ቤት ትቃጠልሽ። ውጭ ሂጂ። የማን በሽተኛ ናት? ወራዳ እብድ ምን አይነት ገለዶ ናት እናንተ? እንደው እቺ ማፈሪያ የለሽ እብድ ማብድናት። ወንድም አለ እብድ ማብድናት። ነብይ ያኔ አባንዳታይ ነኝ ንግባ የሰውት መበጥረጥ ቢቢሽ ወይ ቆንጆ ጭራሽ ብላ ቢለትምታ። ኧረ አቋ ንየ ሰላም አልሽ? እንደምን ዋልክ? ደህና ዋልክ? ወዴት ሄደሽ ነው? ወተቤት አይደል መጣሁኝ አጥቼህ ከኛ እንጂ አንተ እንጂ እንዴው ቤት ደግሞ ምን ሴት አምጥተህ እያሳደርህ ነው? መጣ ስትንከባለል አደረች። እንዴ ስትላደረች እኔም ተገትሬ አደርኩ። ቅብጥስ የምትለኝ ቆይ የማን ሰው ናት? ምንድን ናት? የማን ናት? ደግሞ እንደው ምን ኧረ አይደለችም። እንዴ 11ኛ ክፍል ስደርስ እንዴ ከተማ ልክሽ አላስተማርሽኝም? የዛኔንም ማውቃት አብረን የተማርን አንድ ክላስ ነበር። እስክንጨርስ ድረስ አብረን የተማርን 12 እንትን እስክል ድረስ የመጣች ሴትዮ እና ምን ፈልጋ መጣች? ምን ብላ መጣታ? ኧረ ምን ብዬ አመጣታለሁ? እኔ እንደው ወደ መንገድ ስሄድ አጋጣሚ ያገኘችኝና እንኳን አገኘሁ የጊዜ እንግዳ ዛሬ እንደው አንተ ጋር ልረፍ እንጂ የሆነ ጉዳይ ነበረኝ ብላ እኔ ጋር ረፈች። እኔም አረፈች ማለት ቤት አይከለከል የጊዜ እንግዳ ብሎ ሰው እንኳን የማያውቀውን ያሳድረኝ። ወይ አታርስ በገዛ እጅህ እንደው ሳትጭረት አመጣ ወይማ እስኪ ተይኝ ልሂድ። እኔ በቃ ልሂድ። ከመንገድ ነው የምጠልፋት እኮ ነው የምልሽ። ምንድን ነው የምጠልፋት? የታውቃት ነው የምጠልፋት? ታውቃታለች። አታውቃትም ለነገሩ አይደል? አታውቃትም እኮ አታውቃትም። እና እኔ እኮ ልሽ እሷም ያለ ወትሮ እስካሁን ቆየች። ትመጣለች። ጨዋታው ምን ይዛት ነው? ምን እያወቅን ልየን ካገኘች አትላቀቅ። በጠዋት መጥቼ ቡና አፍልቼ ቤቱን ከፍቼ እጠብቃለሁ እኮ ነበር ያለችኝ። አሁን ምኑ ገባች ይባላል። ተይማ ልጅ ትንቧለድ። እኔ ይኸውልሽ እኔ ያለ እሷ ህይወትም የለኝ ታውቂያለሽ። ያው አይኔም አይበራ እሷን አጣው ማለት ይኸውልሽ እኔ እንግዲህ እሷን አጣው ማለት መሞቴ ነው። በቃ ሲጥ ማለት ነው። በቃ አሁን እኔ እሷ አንድ ነገር ከምትሆን እኔ ሌላ ነገር አታውቃለሁ። ልሂድ እኔ ላጣጣው ልሂድ በር ነው የሚሻለው። እስኪ ተይ ድንቧለል ወንድም አለመረተው በሞቴ ሌላ አሁን ሰው እንዲህ ስንደናበር እንኳን ቢያየን ሰው ምን ሆኖ ነው የሚል የፈለገ ይበላ። እኔ ከሰው ይጥብኛል እንዴ? ልጅ እኮ ናት። እናንተ እስኪ ቆይ እስኪ ተረጋጋ። ትመጣለች እንዬ ወይ ምናምን ትሆን ይዘሽ እጅ ብላ እየቆጣጠረችላት ነው የሚሆን። ምንድነው የምትቆጣጠራ? እስካሁን ምንድነው ቤቱ ሩቅ አይደለ ቅርብ ነው። እስካሁን ከዚህ መምጣት ምንድነው የሚያቀታት? አሁን አሳድረህ ቤት እንደውም ሰምታለች እንግዲህ ዛሬ ሁለት እየቀኑ ያ የምታድር ቤት እና እውነቷን ነው። ቸኮል ምን ቆይ ገና ትምህርት ቤት አውቃታለሁ ተብሎ ይችን ሰው ማለት ዳር ነው እንዴት በሴት ላይ ሴት ትደርባለህ? ቆይ ምን ብላ ነው ቸኮል? እንዴት ምን ብላ ነው ማለት ምን ስራትን እንዴት ይችን የማትታወቅ ሰው እንዴት ታሳድራታለህ? የምትቤት እንዴ ምን ላድርግ እኔ አሁን የእግዚአብሔር እንግዳ ብሎ ሲመጣ ሰው አትረሱብኝ ይባላል። እኔ ላይ አታመጣት ብቻዬን ይሌጣ ነኝ የቸኮልና አባት ግን እኔ እሱ ጠፍቶኝ ነው። እኔ አንቺን ስለማታውቅሽ እንዴት አድርጋ ምን ማን ያወራታል? እኔ ስለምታውቀኝ እንደሻ እንጫወታለን እናወራለን። ያሳለፍነውን መቼም እንደው የተማርነውን ሁሉ ሚስት ተቀምጣ ያሳለፍከውን ተሚስት ማለት እዚያሽ ጋር ታወራ። አሁን እንደው ቸኮል እኔ ምን ያደርጋት ብላ ነው የምታስብ? እንግዲህ እንሰጡኝ እንደው ቸኮልን ባልፈራ አባቷን አልፈራ አባቷን ባልፈራ እንደው ያን ክፉ አጎቷል በሱ ላይ ነው መቼም ተከብሬያለሁ። አሁን እዚህ እሱን አልፈራ እሱን ነው እኮ ያልኩህ። አሁን ሀልተር ነው ቆይ እኔ ማመድበታለህ ደርሼ ልመለስ ነው እንጂ የተዳለው ሌላ ምን ማጃል? አዎ ይኸውልህ እመድበታለኝ ብላ ነው እሷ የሚሄድች አንተም እመድበታለኝ እያልክ ከእንግዲህ ጋር እዚያ አሻሸ ገዳ የሚያስበሉ በየሜዳው እንጂ እንደዚህ ብላለች። ቸኮል አይ ነግሬያለሁ እኔ የታያትም የተናገረሽ ልጅ ይሄን ነገር ለአባቷ ብትናገር ጠቅሎ ነው የሚጥልህ። ነግረው ይሆናል ከመጣኩ አይ እኔ አባብያት ነው የመጣው ወደ ቤት ቀጥ ብለህ ተመለስ ወደ ቤትህ። እኔም እየሄድኩ ነው ቀጥል። ወይኔ አሁን እንንገራት ነው አሁን ላይኔ ያባ ምን ነው የምነግራት? እንደው ዘውዱ አባትሽ አይደለም እናትሽ እንዲህ ሆና ጥላሽ ዳ ነው ወድቀሽ አግንተን አሳድገንሽ ነው ብለን እንበላት ወይስ እንዴት እናደርግ? አይሆንም በጭራሽ አይሆንም። እልሽ ከሰማች እሷ ራሷንም ታጠፋይ። እሷ ከሞትሽ ሙሽ እኔም ሲጥነምል አንድ ነገር እልሽ አንድ ቀን አልቆይም። ትሰሚያለሽ? አንድ ቀን አንዱ አለማፈርሽ
ምን ብዬሽ ነው የምነግራት? እንዴ የሰው ልጅ ነሽ የኔ ልጅ አይደለሽም ብዬሽ ነው የምነግራት? እስኪ ንገሪኝ። እስኪ ምን ብዬሽ ነው የምነግራት? ተመስገን መጣሽልኝ። እኔ አበባ መጣሽልኝ። የት ቦታ ነው እስካሁን? ማን አገኘሽ? ደህና ነሽ? የኔ አበባ ደህና ነሽ? እንደምን ነሽ? ምን ነሽ እስካሁን የቆየሽ አንቺስ? ታታቆይ ብለኝ በቃ ሂጂ ግቢ በይ ሂጂ ግቢ ነይ በቃ ነይ ትንቧለች እኔ እኮ ቀድሜ እመጣለሁ ብዬሽ ነይ በቃ ተይው እርሾ በቃ ነይ ግቢ እስካሁን እንግዲህ ምን ነሽ ነው እኔን ጭምር ታስጨንቅኝ እንደው አንዴ ማለት ይሄ ነው የኔ አበባ ቸኮል እንደምን ነሽ? ደህና ነሽ? እንደምን ነሽ? ሰላም ነሽ? ደህና ነሽ? ወዴት እየሄድሽ ነው? ከየት ወዴት ነው የምትሄጂው? ቅጥቃጤ ቀጥቅጦኝ ማታ ደህና አይደላችሁም ብዬሽ ወደ እናንተ እየመጣሁ እኮ ነው። ፊትሽ ግን ትክክል አይደለም። ምን ሆነሽ ነው? ደህና ነኝ። የሆንሽው ነገር አለ ቸኮል። እኔ አባትሽ ነኝ። እኔ ፊትሽ ላይ ያለውን ሁኔታ ሁሉ በደንብ ነው የማነበው። እኔን ለመደበቅ እንዳትሞክሪ። መቼም ባልሽ እንደማይናገርሽ እርግጠኛ ነኝ። ያውቀኛል። ታዲያ ማን ነው? እህቶቹ ናቸው? እሺ ወንድሞቹ ናቸው? ምን ይሻላል? ነግሮ አንቺ ንገሪያት። አታውቂያትማ ሞታለች። አሙተይ ብዬ መልኬን አየዋውና እንደው ምየን መስል ምናል መስል አፍንጫው ወራረድ የሷን ይመስል ወይስ አብዬን ይመስል አንተ አብዬን አንተ አፍንጫው እንደው ወንድም ጋር ራስ ነው አፍንጫው አወራር እንደው ሁሉ ራሳችሁ እንደው ራሱን እኔን እኔን እኮ የምትመስል የኔ አበባ እንደ አንተ እኮ ጤም ትላለህ እንደ ቀይ ነበር። እሷማ ቀይ ናት፣ እኔም ቀይ ነበርኩ። አሁን ኑሮ ነው ያጠቆረኝ እንጂ እኔን የምትመስል የኔ አበባ ዘውዱ እኔ ይኸውልህ የሴት እድር አለብኝ ልሂድ። የሴት እድር የኔ አበባ የሴት እድር ቅድም ጀምረው ነው ያለው። ቆይ እኔም ልሂድ እንትን በኋላ ጠብቂ። ይሁን ወንድ ይኖራል። ወንድ መጣሁ እንትን በኋላ ታዲያ አማትሽ ናት? ቸኮል እንጣላለን። የክረምት ሰማይ የመሰለ ፊትሽን እያየሁት ነው። እኔን ደግሞ አትደብቂኝም። ያውልሽ እቀጣሻለሁ። ታውቂያለሽ። ስነ ስርዓት አሁን ንገሪኝ። ማን ነው እንደዚህ ያደረገሽ? በእውነት ንገሪኝ። አሁን ሌላ ጉዳይ ሊመጣ ነው። ንገሪኝ። እኔ የልጄን ፊት አውቀዋለሁ። ያሳደኩሽ እኔ ነኝ። ልቤ ራሱ ምን እንደሚሰማሽ ራሱ ይነግረኛል። ያውልሽ የአባትሽን ጸባይ ታውቂዋለሽ። ስለዚህ ወደ ቅጣት ከመግባታችን በፊት አሁኑኑ የሆንሽውን ነገር በስነ ስርዓት ንገሪኝ። ወንድም አለ አልሰማችም። ቀይ መሆኗን ተሰማች። ወይኔ የአንድ ነገርማ እስከ ዛሬ ጠየቀኝ የማታውቀውን ጥያቄማ ዛሬም አትጠይቀኝም። ማንንም መስላለች እንጂ እኮ ወይኔ ልጅ አሁን ምን አባቴ ላድርገው? ይኸውልሽ ትሟለት አሁን ያለኝ አማራጭ አንድና አንድ ብቻ ነው። ይኸውልሽ ቀስ ብዬ ዝም ብዬ ሰው ሳይኝ ይዣት ልጥፋ። በቃ ያኔ አበባን ልጅ ነው ከመንደር ከቀዬ ወዴት ነው የምትሄድ? ትወስዳታለሽ እኮ ምንድን ነው ብላ
የምትወስደት? እኛ በምናናግርበት መንገድ እናናግራታለን። እኔ አናግራታለሁ እንጂ እንዴት ነው ሀገር ለቀጥለህ የምትል? እየሰማሻት ንግግሯ ሴትዮ የት ነህ? አሁን ነገ ምንድን ነው የምታመጣብን? በምን እናውቃለን? በሰማት በምጠይቅበት መንገድ እኔ ራሴ ጠይቃታለሁ። ምን መብታለሽ? እንዴት እና ዓመት ለፍታ አሳድገህ ጭራሽ ልጅህን ይዘህ እንዲያውም ጥፊ ደረጃ? ልጅትም እኮ አድጋለች። አሁን እኮ እናቴን ብላ መጠየቋ እኮ አይቀርም። ይኸውልሽ ጠየቀችኝ እኮ ዛሬ እንደውም አሁን እኮ ይኸውልሽ እናቴን አምጣት ልትኮ ነው ደግሞ አሁን የሆነ ሰው እንግዲህ ሹክ ካላት ይኸውልሽ በቃ አለቀልኝ። እንግዲህ በቃ የኔና ሰው ነገር አለቀልኝ። ራፕኪ እንደው ምን ማለት ነው? ስራው ሲነባበርብኝ ጊዜ ስራው በዛብኝ ጉብል ለምን የለ እንደ እንደምታውቀው ደካከመኝ። ዝም ብሎ ጉልበቴ ሁሉ ዝም ብሎ ሽሮ መሆን ደርሶ እንጂ ሌላ ምንም አልሆነ። እርግጠኛ ነሽ ቸኮል? እርግጠኛ ነሽ? ዝም ብሎ ብርዱም ለሊት ስነሳ ግፍ አረገኝ። ዝም ብሎ ብርዱና ንፋሱ ተጉ። ታዲያ ቤተሰብ እንደሌለው ሰው እንደዚህ ትሆኛለሽ? ሂጂ አሁንም እናትሽ ጋር አረፍ በይ፣ አይክፋሽ። እርግጠኛ ከሆንሽ እንደዚህ ከሆነ ይኸው ሂጂ እናትሽ ጋር በይ፣ በይ ሂጂ እዛ አረፍ በይ። ምንም ነገር እንዳትደብቂኝ። እንደው አብጌ እኔ ልሞት እንደው ምን እንደብቃለሁ ታንተማ። በይ ሂጂ። እሺ ሂጂ በይ። እመጣለሁ፣ መጣሁ። እሺ ሂጂ። እሺ ወይ ጉድ! መቼም ሳልደርስበት አልቀር። እኔም አልኖርም ከዚህ በኋላ ራሴን ማጠፋ በቃ በሞላ ጎርፍ መመድ ይኸው ትንቧለል ታጭኛለሽ። እኔ አንተን ተማጣ እንደው እኔ እባክህ ታጭኛለሽ። በቃ ተባበሪኝና አሁን ከዚህ ሀገር ልጥፋ በቃ ፈረስም በቆሎ ማዘጋጅ አደርስም እባክህ። ኧረ በሞቴ ቆይ ተረጋጋ። አሁን ማንን ልሰብስብ? ቤተ ሞላ አብዶ ነው ይኸውልሽ እኔ አልኖርም ያኔ አበባን አጥቼ እኔ አልኖርም በቃ እዚህ ሀገር በቃ ወጊ ልጅ ቤቴን ማን እንደነገራት ማን አጣርቶ እንደነገራት ማን ሄጅ እንዳላት እኮ አላውቅም እኔ ያኔ አበባም እንደዚህ ያለ ዛሬ እንደላከብን ምን ተሰሪ እንደላከብን ምን ነው አውቂ ግድ የለሽም መገናኛ ተገናኝቷል ተገናኝተው አውርቷል በቃ እሷም እንደዚህ አይነት ቃል ወጣት አይልክም ትነግረኝ ነበር እኮ ትነግረኝ ነበር ያገኘችው ሰው በሙሉ ትነግረኝ ነበር አሁን ደበቀችኝ ደበቀችኝ ልጄ ወይኔ አሁን በቃ ልጅ እንሂድ በቃ እንጥፋ በቃ ከዚህ በኋላ ምንም ህይወት እንባል ነገር የለም በቃ ወይ እቺ ትዩ ላጥፋት እምን ነው የገባች እኔንም ማጠፋት ወይኔ ማነሽ? አሁን እኮ ወደ ቤት ብቅ ልበል ሆነ እያልኩኝ ያገኘሁሽ። እንዴት ነው አስባችሁበት? ምኑን ነው የምናስብበት? ምንም የምናስብበትም ነገር የለም። ነገራችኋት? አንነግራትም። ምንድነሽ አንቺ? ሲጀመር በየሰፈሩ ሰፈሩን በሙሉም እየመጣሽ የምታካሊ የዛውዱ ልጅ አይደለችም የኔ ልጅ ናት እያልሽ ለየሰፈሩ እየተናገርሽ ሁሉም ሰው ያውቃል። ልጄ ናት የኔ እናት። ምንድነው ስላሳደጋችሁልኝ? ምኑን ነው ሰው የሚያውቀው? እዛ በራፍ ላይ በዛ ብርድ ያችን የምታክል ልጅ ያችን ፎጣ ልብሰሽ ጥለሽ መሄድሽን መጣልሽን እንደማይጠቅም ዕቃ እኔ እግዚአብሔር ይስጥልኝ አሳድጋችሁልኛል፣ እዚህ አደርሳችሁልኛል፣ በክብር ስጡኝ ብላችሁ ይሄ ሁሉ ማት ማውራት ምንድነው? እናንተ ክብር አታውቁም እንዴ? ምንድነው ክብር አታውቁም ማለት? ክብርማ ማታውቂ አንቺ ነሽ። አጠያይቅሽን እንኳን ያላሳመርሽ ይሄን ያክል ዓመት 17 ዓመት ቀልድ አይደለም እኮ ህፃን ልጅ አሳድጎ ለአካለ መጠን እስከማድረስ ደረጃ ድረስ አድርሰንልሽ ያጠያይቅሽ ምን ነው? በክብር ማረግ ጠይቂ እንኳን በክብር ጠየቅኳችሁ። እናንተ እኮ ናችሁ አሁን አሰባችሁበት ወይ? ለሷ አስነገራችኋት ወይ? ትሰሚኛለሽ? ምንም ክብር ምንም የሚባል ነገር የለም። እኔ የምነግርሽ ነገር ቢኖር ዘውዱ ይቺ ልጅ አጦ አይኖርም። ልጁ ናት። በመጣሽበት ወደ መጣሽበት ትሄጃለሽ። አላምርብሽ ካለ ሰምተሽኛል። ማረግሽን እኔ ነኝ የማውቀው። ሰምተሽኛል። የዛኔ አማራጭ ሳጣ የተሻለ ሰው ብዬ በራረኩ። ረሽሞሽ ትመጻደቂና ልትፎክሪብኝ ነው? ትናት ነበር እንዲህ ማለት እንደምን አለሽ? አቸ ያንን አበውንም አገኘሁትኝ እንደዚያ ስታብጂ ስጠኸኝ የታገኙታ አብረው ነው መቼም ደጉ እንዳንተ ገይዘው የሚያገኙት እዚያ ጎሽማዲ ባለው ማሳለል ያገኙትኝ ሲንጓለት ብቻውን ሊለበልብ ነው መሰል ማሰውን ይወጣል ይወርዳል ያን ይመነጭራል በሽመሉ ይሰበስባል ብቻውን ያገኙት ሀገሯ ህዳ ይሆን ብለው ምን ይሆን እንጂ እና ዝም ብለሽ እንደው ባዶ እኔ እኮ እንደው ይቀርባሉኝ እንደው እንትን አዝባል ሆንደ ምን አጠፋሽ እንደምን አልሽኛ አላበሰው ሳመውን እኮ እንደው አበውን እኮ ተራሴ በላይ ነው የምወደው አፈርጭ ነው የምወደው ምን ወገቡ እንደተመታሙኝ እኮ ልብሱስ እየምወደውና ምን ያውቃል ማወራውን አላውቀው የዋህ አይደል ልክ ነው እውነት ነው እና አንዲ ነው እኮ የሚዋደድ ባልና ሚስት ያው ይቅናል እንኳን ነቀለልኝ እንኳን ነቀላት የሚሆን እንጂ አባቷ አላገኘኋትም እንደው ሰማሽ ልጄን በጸባይ ብትሰጡኝ ይሻላል አለበለዚያ ግን በግዴታ ልጄን ነው ሞት የምን ጸባይ የፈለገ ነገርሽን ታመጫለሽ ትሰሚኛለሽ ድመት እንኳን ልጇን አንጠልጥላ ነው የምትል እንዳንቺ ጥላ አትሄድም
ልጄ ናት። ልጄ ምናምን አትበይብኝ። ወንድሜ ባንቺ የተነሳ አንድ ነገር እንዲሆንብኝ አልፈልግም። ወደ መጣሽበት ቀጥ ብለሽ ትሄጃለሽ። ነገር አላችሁ እናንተ ሰዎች። ልጄ አለማፈርሽ ትንሽ ልጄ እኮ ናት። ያማጥቋት ልጄ ናት። ልትከጂ ነው። ወልዶ መጣልና ወልዶ ነው መኩራራት። በሰው ልጅ ምንድነው ይሄን ያክል ክብር ሰጧችሁ እኮ አሳድጋችኋል ብዬ ዛሬ ምንድነው በሰው ልጅ እንዲህ መሆን? ልጃችን ናት። የኛ የገዛ ልጃችን ናት። ጧጥም ጉሽ ብሎ ነው ወንድሜ ያሳደጋት። የት የምታውቂያት ልጅ መጣሽ ነው ዛሬ ልትቆጥሪብኝ? ልጄ ናት። ቱክ ብለሽ ያት የእናትነት ጎናለሽ። እሷን አይተሽ እኔ አይገርምሽማ? ማንም ይወልዳል። ማሳደጉ ነው መንገላታቱ ነው። ኧረ ወንድ ልጅ እኮ እንደ ሴት ልጅ ነው። ወጥ ሰርቶ አብልቶ ያሳደጋት ይሆናል። ግን ደግሞ በክብር እንለያይ፣ ዘመድ እንሁን። ልጄን ስጡኝ። በቃ ወይዘሮ ማነሽ ሰሚ ከሆነ ወደ መጣሽበት ቀጥ ብለሽ ሂጂ። አለበለዚያ እማደርግሽን ነገር የማውቀው እኔ ነኝ። ልጄን ይዤ ነው የምሄድ። ምንም ከሱ ጋር መነጋገር የማይጠበቅብሽ አላውዳ። ልጄን ይዤ ነው የምሄድ። ሂጂ ትቆም ለቆም ዋ ምን ትባለ እታለም ትባለ አይኔ የዘውዱ ልጅ አይደለች። ሂጂ ሰላቢ ተጣጣቷን የመጣች የምታወሩት እናንተ ነው እኮ ማናለሽ ማውቃት ታውቃላችሁ። የዚህ መንደር ሰው እንዳለ ጠቅላላ ወሬኛ ትሰሚኛለሽ? እቺን ወሬ ለአንድ ለመንደርተኛ ሰው አወራለሁ ብትይ ሴት አንጠልጥዬ እንድቻርግ ይዤ እዚያ ወንዝ ላይ እንጨምርሽ። እዚያ ውሻ ጉድጓድ ነው የምከትሽ። አንድ ትንሽ ሴት ነው የማረግሽ። እቺ ካን ያልነገር መቃጠል እንዳለ አይደለችም ማለት ነው። ደኔ ፈልቶ ነበር ባይነግርሽ ነው ያበው እንዲህ ያለች ብለው ቀናች ብለው ምን በየ መች ቀናሽ አይደለም ትንሽ ነው መከረኝ። ትንሽ መከረኝ። የሚወደድ ባለ ይቀናል። ምን ጊዜ የሚወደድ ባለ ይቀናል። የምትወደድ ሚስት የሚቀናል እና እንዳታስቢ አግኝቻለሁኝ ብዬ ነው። ብቻውና ቡና ይጠጡና ይሄዳል። አፈርሶች አቅላትሽ ጠላትሽ እዚያ ደግሞ ለህር ነው። አንዲት ደግሞ እግሯን ተሰብራ ወድቃለች አሉ። ሲጠይቃት ልምዳች ማለፊያ ባተሌ ሆኖ አይል እንደው እንዲህ አይደለም የነገር ስንጓልን መዋል ዝም ብዬ አደራሽን እዚያም ማታ ብቅ ይበሉ እመጣለሁ። ታልመሸ እመጣለሁ ይበሉ በይ ንሽ እንግዲህ እሺ ባንድ ጻት ብለሽ እንግዲህ ባንድ ልብ ረጋርጊ ልብሽ እሺ አራ እንግዲህ ማምን እህት እንግዲህ ማኛ ዋ እሺ እንደው ይቅር በለኝ እንደው ሰው ያላበሳ ስፈተፍት እንደው እናንተ እንደው ምንድን ነው ያጸደቅሽ ነገር እንደው መቼም ታውቂያለሽ እኔ ከአንቺ ምንም ነገር ሰምቼ የምደብቃት ነገር የለችኝም። እንደው ዝም ብለሽ እንደው ሳላስበው ዝም ብዬ እንደው መቼም ቅልብ ብላለሁ። ሳላስበው እንደው ዝም ብዬ ከብት እየጠበቅኩ እያለ ሳይደልሽ የሆኑ ሰዎች ወሬ ሲያወሩ መቼም ነው አስጨነቅሽ። ኧረ እንደው ነገር እኔ በሆዴ እንደማልችል ታውቂያለሽ። እንደው መጥቼ ላንቺ ነው ወከክ የማደርገው እኮ ነገር እንደው የጨነቀ ነገር የሚያገኘኝ እኔስ እንደው መያዝ እኮ አልችልም። ምንድን ነው ዝም ብዬ ኧረ ጉድ ነው ዛሬስ እንደው ምድር በዋጠች ምን ምንድነው ነገር አቻ የኔ አባለካ የጋይዘሩ ልጅ አይደለችም እና ማለት ነው። እኔ ለቁልሽ የሚሆንሽ ግንድ የምታከል ሴትዮ የሰማ ስባሪ የምታከል ሴትዮ መጣ ከታለም ተንቧለሌ ልጅን ታመጣታላችሁ ሲጥም ማረጋችሁ ብላ ጉሮሮ ለጉሮሮ ተያይዛልሽ አለች። እኔ ደግሞ ያንን ስሰማ ቆየሁኝና እንደው አልችል ስለ አንቺ መጥቼ ትንፍስ ልበለው ብዬ ነገር በወዲ አላሳደርም ልሙትልሽ እና ማለት ናት። እኔ ለቁልሽ ትናንሽ ስናፍቂ በረር የመጣው ዝም ብዬ ስናፍቂ መጣው በረር ምን ፈልገህ ነው የመጣ? አንቺን ፈልጌ ነው እንጂ ደግሞ አንቺ እያወቅሽው ምንድነው? ለምን እኮ ለምንድን ነው የፈለግኝ? እንደምወድሽ ሰው ይለኝ ነው ባተ እንጂ እኔና አንተም ትወደኝ አንተም ማፈሪያ ምን አይነቱ ማትረባ ሰው ነህ? እንዴት ነው ዝም ብለህ ዘለህ በአባቴ አጥር የምትገባ? አንተ ትንሽ አታፍርም? ትንሽ አይሰቀጥጥህም? ደግሞ ወድጄሽ ነው እና እኔ አይኔ አባ በዛ በኩል በወዲያ በኩል በበራፍ በኩል አንኳኩተህ ከፈራ ደግሞ ልጅ ልከህ ብትጠራኝ እኔ መጥቼ በስርዓት ቆሜ ምንድነው ምን ፈልገህ ነው ጉዳይ ምንድነው ብዬ አናግርሃለሁ አይደለ? አንተ በአባቴ አጥር በኩል እንዲዘለህ እንደ ጦጣ እንደ ፌንጣ እንደ አንበጣ የምትገባ ምንድነው? እኔን ገና ለገና አባቷን አጥር አስደፈረች። አንድ ሴት ልጅ ናት ያለች እሷ ወመኔ ሆነች ያጥሬዳ ሆነች ለማስባል ፈልግ ካልሆነ እንደዛ
ብያለሁ። እንግዲህ የግቢው አጥር ጠፍቷል፣ በራፉ ጠፍቷል። ወዲያ በኩል እንደዛ ብዬሽ አይደለም። በዚህ ሲቀርበኝ ነው። በዚህ ዝም በል አትመልስልኝ። ሲጀመር አትመልስልኝ። እና ከሌላ ወልዷት ነው እንዴ? አይደለም፣ ወድቃኔ የተገኘች ተጥላኔ የተገኘች አሉ። ጋይ ዘውዱም አባቱ አይደለም። ገና ደግሞ አባቷን ደግሞ ልንፈልግ ነው። ወይኔ አይናባ እና ምንድነው የሚሻለው? አላውቅልሽም። ሰምታለሽ ግን እሷ ኧረ እኔ እንጃ። እኔ መጥቼ ለአንቺ ነው የተናገርኩ፣ ለማንም አልተናገርኩ። ይኸውልሽ ለማንም እንዳትናገሪ እንኳን ለአንቺ ነገርኩሽ። እኔ ወዲህ እንግዲህ ነገር መያዝ ስለማልችል ነው። አንቺ ቻው ብዬ ነው። እኔ አልችልም። ቻው ጉድ። እና አንቺ ያልቻልሽውን እና ታዲያ እኔ ልችልልሽ ነው እንዴ? ይሄንማ ዝም አልልም። ነገሩ አንተ ምን ታረግ? እኔ ነኝ እኮ ጥፋተኛ። ትናንትና ከምንጭ ውሃ ተሸክሜ ስመጣ እሞቻለሁ፣ ቀንበርልሻለሁ፣ እሸከምልሻለሁ አልከኝ። እሞታለሁ ካለበለዚያ አልከኝ። እሺ ነው ያዝልኝ ብዬ አጥሬ በራፍ ድረስ መጣ። ግቢውን አየህ። አሁን ዛሬ ምን ታረጋለህ? በዚህ በኩል እንጣጥ ብለህ ግቢ ገባ፣ በአጥሬ በኩል ዘለ ገባ። ነገ ከነገ ወዲያ ምን ታረጋለህ? ትመጣለህ። ጎጆአችንን ሳሩን ምንቅርቅር አድርገህ የተለጠፈውንም ጭቃውንም እንዳለ ከላልተህ እንዳለ እንጨቱን ሰባስበህ ጫጭነህ እኛን ባዶ ሜዳ ላይ አውላለ ሜዳ ላይ ሀው ባለ ሜዳ ላይ ጥለህን ትሄዳለህ። እኔ ምን እባላለሁ? ከዛ በኋላ የአጥሬ ዳ አንድ ልጅ ነበረች፣ አሁን አባቷን አስደፈረች ታስብለኛለህ አይደለ? ይሄ ነው ፍላጎትህ። ለምን አታስጭነውም አሁን? ይሄንንስ ለምን አትነቅለውም? ነገም እኮ ስትመጣ እኮ ይሄን እኮ አላገኘሁም። በበራፍ ልምጣ ተው እኔ አባ እኔን ለማሰደብ ሆን ብለህ እወድሻለሁ። እኔን ስሜን ለማስጠፋት የዚህ ሰፈር ሰው እንዳለ ቆርጦ ተነስቷል። አሁን ደግሞ ብሎ አንተን ላኩብኝ አይደል? እንዴት ሆነልሽ ጉዳዩስ? ኧረ እንደው አንተዬ ጉዳዩ ነገርስ እንደው ትንሽ ከበድ ይላል። እንድታግዘኝማ እንደው የምታግዘኝ ነገር አለ። እኔ ማገዝ የምችለው ነገር ከሆነ ደግሞ ምን ችግር አለው? ደግሞ ለማገዝ እኔ እንደው እኔም እንደው አንተን ተማምኜ ነው። እናቴ ማን አለኝ? ኧረ ምንም ችግር የለውም፣ እንዳታስቢ፣ ችግር የለውም። እንዬ እንዴት ደህና ነሽ? ደህና ነኝ። እንግዲህ የት ይችላል? እኔ ነኝ እንግዲህ እኔ ነኝ። እሷ ናት እንግዲህ የኔ አለ። እሱ እኮ የተከበረ ባለ ትዳር ነው። አዎ አውቃለሁ። ትዳርም ቤትም ምንም የመሰረተ ሰው ነው። እንደውም አሁን ሚስቱ ደግሞ ነፍሰ ጡር ናት። አሁን በቅርብ ትወልዳለች። እና ምን ፈልገሽ ነው እንደው እሱ ጋር ተለጠፍሽ አይደል? እኔስ እንደማስፈጽመው ጉዳይ ነበረኝ። እንደው በትምህርቱ ስለማውቀው ዝም ብዬ እሱ ላይ ሙጥናን ብዬ ተቀመጡኝ። መችስ እና ጉዳዩ ከሱ ጋር ነው እንዴት? ኧረ ጉዳዩስ ሌላ ቦታ ነው፣ ግን እሱ ላይ ሆኜ እንዲህ እየመጣሁ እየሄድኩኝ እና ሌላ ቦታ ተሆነ አለበለዚያ እሱ ላይ ወረድ በይና እኔ ብቻ ነኝ እኔ ላይ ሆኜ እሱ ባለ ትዳር ነው። ታውቂያለሽ፣ ሚስት አለችው። አይተሻታል? አይቻታለሁ። እና ተቀምጣለች። አብዬ ከፋቲማ አንቺ አስነገጥሽኝ እኮ። ምን ነው አማይ? ምን ሆነ? ደህና ነኝ። ምን ይሆናል ብለሽ? ምን ሆነ ነው ታዲያ? የጨነቀት ይመስላል። ዝም ብዬ ነው እባክሽ፣ አንዳንድ ነገሮችን እያሰብኩ ነው። ዝም ብዬ እንደው የነገሮች መገጣጠም ያሳስቡኛል። እንደው ዝም ብሎ አልኩሽ፣ አንዳንድ ነገር ማስንታስቢው ያጠፋል። ሁኔታውን ድርጊቱን ስታስቢው ያሳስባል። አብሮ ያስጨነቀህ እኔ ማንን እመስላለሁ ስላልኩ ነው አይደል? ኧረ አይደለም። እሱ ማን እመስላለሁ ወይ ብዬሽ ስለጠየቅ አይደለም። ምንድነው ይሄ አሁን ያስጨንቃል? እኔ አይደለም ትመስለኝ። ለማን ትመስያለሽ? የኔባ ደግሞ በዚህ ደግሞ እንዴት ላላስብል ምን የሚያሳስብ ነገር አለ? ነው የሚያሳስብ እንግዲህ ምንድነው? አሁን እኮ እንደዚህ የተጨነቅበት ጉዳይ ገብቶኛል። አብይ ምንድነው የገባሽ? ልጅ እንዳልሆንኩ እኮ አውቃለሁ። ምን ማለት እንዴት? ማን የነገርሽ? ቆይ ምንድነው እንደዚህ የምትዘላብጅ ዝም ብለሽ? አያቴ ነግረኛል። እኔስ በለመድኩት ነው እንጂ ሌላ ቦታስ እንዲሁ ይቅርብኝ። እዚህ ሁኜ ልጨርሰው በለመድኩት ይሻላል። አበው ነው እንደሱ እኮ አይደለም። አሁን ነገ ጨርሳለሁ ነው ያለች። አሁን እያወራኋት ነበረ። ነገ ጨርሳለሁ፣ የዛሬን ብቻ ነው እንጂ ነገ ያልቅልኝ ይሆናል ያለችኝ። እና እየተጋረርክላት ነው የምታግዘ አይደለም። እኔ ምን ቸገረኝ? ምን አገባኝ? እንደሱ አይደለም። እንየው ነገ እንደው የነገን ብቻ አግዘኝ እያለችኝ ነበረ። አሁን እንደው እኔ ኋላ ተናግሬያለሁ። ዳውን ብቻህን ነው የምጠቀልለው። ጉዳዩን ጨርስ እኮ ሄዳለሁ። ኧረ እኔ አንቺ ጉዳይ ምን ቸገረኝ? የኔን ጉዳይ ነው ያልኩ። እኔ የሚመጣብኝን ነገር አስቤ ነው የሚመጣብኝን ፍዳና መከራ ይቼ ነው። አሁን ቸኮልን እንኳን አንቺ ብንገት እንደምንም ብላ የዛሬን ብቻ እንትን ትበል። በእኔ ቦታ ላይ ያ ሰውዬ ያይህ የለህም ዛሬ ተናገር። ብቻህን እዳህን ብቻህን አስብበት።
እናተሽ ልጅ ነው ዋ እንዴት እንዳጨምረኝ እኔ አቡ ምን ማለት ነው? ኧረ እስኪ ታዩ አውረኝ ምንድነው? እስኪ ታዩ እስኪ ነይ እስኪ እቤት ቁጭ ብለን እናወራዋለን። አይ ሌላ ችግር መጣ እንዴ? ኧረ ምንም ችግር የለም። እኔ እኮ ጉዳይ ላስፈጥም የመጣሁ። ቆይ ማን የነገረሽ? በቃ ታታያቴ ናት የነገረችኝ። ምን ብላ? ዘውዱ እኮ አባትሽ አይደለም ደግሞ ወድቀሽ አግኝቶሽ ነው አምጥ ያሳደገሽ አለችሽ? አንዱ አሁን ወሬ ተብሎ ይወራል። አሁን ነው ምን ሌላ ነገር ብታወሪ ነው? አይደለም እኮ አሁን እድሜሽ ደርሷል። ብታውቂም ችግር የለውም ሚስጥር ትጠብቂያለሽ። ቢነገርሽም ደግሞ ስለምታገናዘቢ ችግር የለውም ሚስጥር ልንገርሽ ጠብቂ አለች ነገረች። በቃ እና አንቺ መርሸቴ ነው ያባ እንዴ? ምን አልሽ ደግሞ አንቺ? አብዬ እኔ ምን እላታለሁኝ? እኔ እኮ በመጀመሪያ ስሰማ ደነገጥኩኝ። ያንተ ልጅ አይደለሁም ሲባል አለቀስኩኝ። ግን ከዛ በኋላ በቃ አሁን አንተ አባቴ ነህ እኔም ልጅ ነኝ። ምን ይለውጥ? ሌላ ነገር ምንም አይጠቅመንም። ያኔ ያባ በቃ ከዚህ በኋላ ምንም የሚጠቅመን ነገር የለም። የሚሻለን ይሄ ነው። እሺ በቃ ምንም ነገር በቃ ይሄን ካይምሮሽ አውጪው። በቃ ምንም እንዳታስቢ ይሻላል። ያኔ ያባ አልጨነቅም። ምን ያልጨነቅም ያንቺ አባት ምን ያስጨንቀኛል? ምን ያስጨንቀኛል? ማን ልጅ እኮ ነሽ አንቺ አይደል? በቃ ዝም ብሎ ማንም ከመሬት ተነስቶ ቢያወራ እንደፈለገ ግን እኔና አንቺ ማንም ያያየ ነው። ዝም ብሎ ማንም ያወራልና እንደው ዝም ቆይ አንቺ እንዴት ይሄን ሁላ ወሬ ዝም ብለሽ ቁጭ ልትሰሚያለሽ? ገና ሀብራስ ጀምተልሽ አትመጭም እንዴ? አታልቅሽ በቃ ዝም በይ እሺ። ማንም እኔና አንቺ አይለያየንም ከዚህ በኋላ አታልቅሽ በቃ ዝም በይ። እኔ ሰራሹ ቤት አይደል እንጂ እንዴትኛ ቆልቆል ያለብን ብዬሻል ነበር አካሊ ይሁን አግዛለሁ። አቆልቆይ ስራ እኮ ነው ያልፈራም። እውነቴን ነው። ጥቅቅ ያልኩ ባለሙያ ነኝ። አግዝሻለሁ። የእጇ ምናምን ስጭን እስኪ። ኧረ ማን የሰራው ማን ይበላል? እንደሻዛ ስትፈላፈስ እየዋልክ ምንድነው? የእጇ እኔም ስዞር ነው ያልኩ እንደናንተ። እንዴት ቆይ አንቺ የኔ እናት አገር የለሽም አለኝ እና ምን ነብተሽ ጉዳዩ እስከሚያልፍ ጉዳዩ አልጨረሳችሁም? አለኝ። ኧረ እሱን አላውቅም። ቆይ ግን አንቺ የኔ ሽታ ግን አገርሽ ትዳራለሽ የለሽም? ኧረ ትዳርስ የለኝም። እንዴ የለኝም። አውቄዋለሁ እኮ እንደዚህ መጋዣ አክለሽ እኮ አውቄዋለሁ። ኧረ ተይ ቸኮል ዝም በል። እስከመቼ ነው ዝም በይ የምትለኝ? አንቺ የሰው ትዳር ልትበጠብሽ ነው የመጣሽ? ምን ታጎድ ሆነሽ? ኧረ እኔ አልበጠብጥም። አይዞሽ ወይ ጃም ውጭ እዚህ ሰውም የለ ምንም የለ። የእግዚአብሔር እንግዲያ ምን ያላሳድርም። ቤታችን ጠባብ ነው ጠቦናል። ውጭ ዋል ብላል እኔ ሆድ አልገመግም። ምን የቸኮል እስኪ አንተ ልቀቀኝ። የሚቀመስ ነገር መጀመሪያ ይሄ ቀምቧ እንዴት አንደኛህን እንዴት እኔ ሴት አይደለሁ? አሁን አባቴን አግኝቼው ችግር አለ ወይ ፊትሽ የተከሰከሰ የጠቆረ ሲለኝ ችግር የለም ብዬው ነበር። አሁን ግን ችግር አለ። በቃ አሁን ፍጀፍት አድርገን ማጎርጥ እንዳትነካኝ ልቀቀኝ። እንዳትነካኝ አንቺ እሺ በሞቴ እንዳትይ አልወሰውስሻለሁ። አቸ ውበት እንደምን ነሽ? እንደምን ዋሉ? ደህና ነሽ? ሰላም ዋሉ? ደህና ዋሉ? ሰላም ነው? እንደምን ነው? ደህና ነሽ? ደህና ነኝ። ደህና ነዎት? ወዴት እየሄድሽ ነው? ኧረ እዚህ አራስ ልጠይቅ አንዷ ወልዳ እሷ ልጠይቅ እየሄድኩኝ ነው። ለምንድን ነው ልጄ ላይ ስራ የምታበዙት? ልጄ ላይ ስራ የምታበዙ ምንድን ነው? አሁን እኮ አገኘኋት። ምን ስራ አበዛሁባት? ፊቷን ጥላ እየሄደች ነው ያገኘኋት እኮ መንገድ ላይ። ምንድን ነው አንቺ ከመዞር ምን በሄድኩበት አላጣሽም? ለምንድን ነው ከመዞር ሄደሽ ልጄን የማታግዣት? እንግዲህ ትዳሩ የእነሱ ነው። ምን እኔ አፉልኝ ጋግሩልኝ አለ። የራሴን ኑሮ የምኖር ሰው ነኝ። እነሱ ምን እንደለት ጉሮሮ ምን ስራ አለ? እንደው የትም ታለች ምን እኮ አግዛታለሁ። እንደው የለም እንትዬ ነው ምን ደከመኝ። እንደው በቃ ዝም ብሎ የዚህ ሰፈር ሰው ምንድነው ዱላ ብቻ ነው እንደምትፈልጉት? ምን ጠብ ነው እንደምትፈልጉት? ለምንድን ነው ሰውን ወደ ጠብ የምትገፋፉ? እኔ ታመስፍን እዚያ ምን አደርሶ ነው ምን አደርሶ ነው እዚያ? አይ ስነ ስርዓት ያዙ እንጂ የትም ከምትዞሪ ልጅቷን አግዣት ስራ። ምንድነው ዝም ብለሽ በየሄድኩበት እኮ አላጣሽም አንቺ። ለምን እንደተጠገኝ ለምን አትገለበጥ? አጥተሽ ሆኖ ሊወገኝ ነው። ታይ ቸኮል እንዴ ለአባትሽ ብቻ ተገሪያቸው እንዴ ቸኮል እንዴ ከዚህ ዛሬውኑ አስወጥቼ ስዳታ እንዴ ወላድ ተንቦራሽ አልኩ። እኔ ቸኮል ተንግዲህ ፍንክች አለልም ልቤን አታገኘው። እናትህ ደግሞ ብቻውን አገኘሁት እኮ አሁን ነው እኮ ያገኘኋት። አሁን እና ስትጨርስ ነው እንዴት እኔም አላውቀው ነው የምትቅመደመድ ምንድን ነው ጉዳይ ነበር። አዲስ ነገር ካለ ታዩ ቸኮል አትሆኝኝም ይችል ላግባት ትለኝ እኔም ብብላለሁ። እኔ እንደሱ ጉልበት እኮ ታላይገኛል እንደሱ ቸኮል ወይ ልውጣልኝ ከዚህ
እንደው ክላማዚ እንደው አይጥበብ እኮ እንደውም ቆሰቆስከኝ እንደምናምን ኮኮቤም አልወዱህም። እንደውም በቃ ሄድ ተጠቃል እሷ ይዛህ ትሄድ። እኔ እዚህ ቤት እንዴት ተቃቀመቻች ነው የተከበርኩ የባላባት ዘር እኮ ብላ ነው ያስቀመጥኳት። እኔም እንዳንቺ ነኝ፣ ምንም የማውቀው ነገር የለኝ። ጉዳዩን አላውቅም። ምንድነው አሁን ነገ ጀምሮ የዛሬ ትደርና ነገ ጀምሮ ትወጣለች። እኔ አልፈልግም። በቃ ጥርግ በሉ ሁለታችሁ። ድምጣችሁ አላስተኛኛለ። ምንድነው ችግር አለ? ድምጣችሁን ቀንሱት እኮ ምን ነው ድምጥ ማጥሽ በጠፋ ሬሳሽ በወጣ ተዚህ ተቤትና በቀበርኩሽ። እድርተኛችን ሀገራችንም ጥሩ ነው ይቀብርሽ ነበር። አይደለም ኮፈላ ተመጠን በላይ ሰፈረሽ። አንቺ ዛሬ ሬሳ ወጣ ተዚህ ቤት እንዳይባል ልጃንችም ቤት ነው ዋራስ ጉዳይ እኔ ስለ ቤት ሰሞን ነው እሄዳለሁ። አረዳ ይቼ ቀምቧ ቸኮላ እንደው አረብቴ ማክሽን ተረጋ። አንተ ስሜን አትጥራው እንዬ ወደ አንቺ እየመጣለል ትንሽናሽ እንዴት ዋላችሁ? ደህናችሁ ዋላችሁ? ምን ኧረ እንዬ ኧረ ግራ የገባ ነገር አገኘን። ኧረ ጭንቅ ውስጥ ገባን። ምን ጭንቅ ነው? ሆቴኝማ አንዷ መጣ እናቴ የወይዘሮ አይናባ እናት ነኝ ብላ ተገልግላ ልጅን ካልሰጣችሁ ብላ ዱብንቅ ጉሮምቧችንን አልቃ ልጅን ስጡኝ። ከየት መጣች? ከየት ታገኘዋለሽ? እኔ ከየት እንደመጣሽ በምን አውቃለሁ? በ17 አመቷ መጣ ልጅን ስጡኝ። እንደው እንዬ እሳት ላይ ጥዳ እኮ እንደማንሳት ነው የሚመስል እኮ። እሳት ላይ ጥደሽ አንስተሽ ቤት እንደማስገባት እኮ ነው የሚመስል። ልጇን የትም ጥላ ኑራ እንዲያ ተሰቃይቶ ያ ወንዱ ልጅ እንደ ሴቱን አሳድጎ ዛሬ መጣ ልጅን ስጡኝ። ልጄ ናት አለች። በቃ ድፍር ብላ ከየት መጣች? ከወዴት መጣው አለች። ምን ከየት እንደመጣች ተናግራ ድሮ ባልነበረኝ በቸገረኝ ሰዓት ጥያታለሁ። አሁን ህይወቴ ስለተስተካከለ አብራኝ እንድትኖር እፈልጋለሁ አለች። እንደውም ጭራሽ እኮ እንዬ ምን ሰው እስቲ እንደው በቀስታ እንኳን አይጠይቅም። እንደው እስኪ እንዲህ ሆነ ብሎ ተማክሮ እንኳን የሆነ ነገር አያደርግም። እንደው ፎከረችብን አልኩሽ እንዬ። ገድያችሁ ነው የምገደል፣ እከሳችኋለሁ፣ እንዲህ ነው የማረጋችሁ። ምን አለ ዘውዱ ሰማ እንዬ። ዘውዱማ አሁን ይኸውልሽ ጓሮ ለጓሮ እንኳን ለላልሰማችብኝ አንድ ነገር ይሆን ልጄ ያቺ ሳይና ባሰማች። ኧረ እንዬ ኧረ ምን እሷማ እንዳሰማ ብሎ አይደል ዘውዱ እንደሚሆን ይብከነከናል ለምልሽ። ተኘው ዛሬ ዘባድር እላልበና አጌቻት ወይ ማለት ነው። እናቷን አጌቻት ወይ ማለት ታያታለች። እንዳታያት አይደልኛ ምን ለፋ መከራችንን ምን በላልኝ እንደው እንዴት እንደምናረግ ይኸውልሽ ልጅሽ ልጄን ያገባት ለሚስትነት እንጂ ለሰራተኝነት አይደለም ነው እኮ ሆነ ተናግሬያለሁ። ስለዚህ ጠንቀቅ በይ። ይኸውልሽ ልጅሽንም ምከሪው፣ አንቺም የድርሻሽን ተወጪ። እኔ ለይማ ምን ታረግህ መጣ። እኔ ያው ትዳሯን የምትመራ እንደሚያውቁት ለሚስትነት ነው ለሚስትኛ አድርጓት። አሁንም ቢሆን ምን ሰራት? እሺ ተጠንቀቂ። ወይ ድሌ ዋናውንማ ቢሰሙ ዋጋም የለኝ። እንግዲህ አጉነው እንጂ አይደርሽ እግዞ አሁን ራሱ እኮ ሽንት የመጣኩ ለሰራተኝነት ሲለኝ ሴትዮይትን ሰማ መስሎኝ አከላኬ ቋለቃ። ወይ ድሌ ይሄን ብዬ ነው እኔ ፈራው። ኧረ እኔስ እንደው የዘውዱ ነገር ነው ግራ የገባኝ። አሁን ለሷ መንገር ይከብዳል ብለሽ ነው አንቺ እንዴ ተጨነቅሽ? እንዬ ምን ተብሎ ይነገራል እያወቅሽ እንዴት ነው የምትይ ደግሞ አንቺ ደግሞ እንደው ይኸውልሽ ሰንቡዬ ይሄንን አታስቡ። እኔ ቀስ ብዬ እኔ ላይ ስሰነብት አባብዬ አታልዬ ነግሬያታለሁ። እንዬ ምን እንዴት አስጨከነሽ? እንዴት አስቻለሽ እንዬ? ቆይ ማለት ምን ማለት ነው? ያለሽ የኔ ያክል ጊዜ ዝም ብለን ይዘነው የኖርነው ነገር ቆይ ምን ማለት ነው ግን? እውነትና ጭስ መውጫ ያጣሉ። ቢሆንስ የፈለገ እውነትና ጭስ ቢሆን የገዛ አባቷ ቀስ አድርጎ ይነግራታል እንጂ እንዴት ዘውዱ አባትሽ አይደለም እኔ አያትሽ አይደለሁም ብለሽ እንዴት ትነግራታለሽ? ዘውዱ ነው አስችሎት የሚነግራት። ቢሆንስ እንዬ እንዴት ትናገሪያለሽ? እንዴት ዘውዱ እንዴት እንደሚወዳት ያይኑ ብሌ እንደሆነች እንደ እንቁላል ተንከባክቦ አይደለም ዘውዱን ይወዳት የለ። ይኸውልሽ አሁን ልንገርሽ ከሌላ ሰው ከምትሰማው እንዴት ጨከንሽበት ልጅሽ ላይ? ይኸውልሽ ከሌላ ሰው ከምትሰማው ብዬ ነው። አዳምጪኝ። እንዬ ገለሽዋል። ልጅሽን በገዛ ፍቃድሽ ነው የገደልሽው። እንዴት እገለዋለሁ? ወይኔ ወንድሜ አረግኒ የት አይነት ነገር ነው አንቺ ደግሞ እንዲህ የምታጋንኙ?
እንደው እነየ ግን እንደው ያለ ነገር እንደው ሰው ያስባል፣ ሰው ይጨነቃል፣ ነገር ይበላሻል። አትይምነት እንደው ዝም ብለሽ አፍሽ እንዳመጣልሽ ይነገራል። እኔ እኮ እንደው ስመጣ እንዲህ ትሆናለህ ብዬ አላሰብኩም። ይሄ ነገር መምጣቱን እንደውም በፊት አስቤዋለሁ እኔ ማለት ትችላለህ። እንኳን ነገርኩ። እንዴት ብታማክሪ ምን እንደው ቀድመሽ እኔ ስብሰለሰለ በምን ልንገራት ያልኩ ስብሰለሰለ እንደ ቀልድ ዝም ብለሽ የኔ እንደውን ተላልቀው አገኛቸዋለሁ አልኩኝ እንጂ እንደው በጤናቸው እንደዚህ ያገኛቸዋለሁ አልኩ። ስንቱን እዛ ቁጥ የብቻን ሲሰረሰል ነው ነገር ተማክሮ ነው ሲሆን ደስ የሚል ጥሩ ነው። እኔ ያለ መማከሬ ነው እንጂ ለእናንተ ችግሩ እኮ ከሌላ ከምትሰማው እዚህ ቤት እንደምን አላችሁ? አባ ልጅ እቺ ቁጭ ላይ የላትም እንዴ? እንደምንሽ በቃሽ ነኝ ወይ ጉድ እናንተ አትምጭብኝ ስብትባይ ያገባሽም እንዴ? አትምጭብኝ ማለት አማርኛ አይደለም ወይ? ይኸውልህ እግዚአብሔር ይስጥልኝ እንደዚህ አድርጋችሁ አሳድጋችሁልኛል። ውለታችሁን እኔ ሳይሆን እሱ ነው የሚከፍላችሁ። አሁን በጸባይ ብጠይቃችሁ እንዴ ብላችኋል። ይሄው እስቲ ቆይዋ ዛሬ ድረስ ነው ያሰመኝ ነው ለካ ያሰነበተኛ ከረመኝ እዚህ እንዴት ማታ ያን እንደ ህፃን ልጅ ሹሹሹሹ ጀሮ ለጀሮ ተላጥቃችሁ እንደ ሙጫ ያን ያክል ወሬ እኔ ምንድነኝ? እኔ ያልወሬ ምን የተለየ ወሬ ያወራል? እኔ ማሰማው ወሬ ምንድነው? አንቺ ሰማሽ አይደል ያወራል? ይባስ ብለህ ደግሞ እንደተኛው ወከክ አርገኝ እንደ ግብጦ ፍልጣይ ተሷ ጋር ተገይዘው ወጣ አድር ደጃ ታገኘው ይሄ ሁሉ ምንድነው? እሺ እንዴ የዛሬን ብቻ ይቅርበይ። እንዴ ምንም ነገር ሁሉ ጊዜ እየተሽረከረክ ልቤን አሸንፈዋል። ተንግዲህ በኋላ ቆርጫለሁ። አሁን እኮ መልካም እናት አባት አንገታም እናት አባት አሉኝ እኮ። አይቸኩል ይኸውልሽ እሷ እኮ ልጅ ጠፍታት እሷ ልትፈልግ ነው የመጣች። አሁን እንግዲህ ጨርሰን መስር ጉዳዩን ተበል። እንደውም ልጅ ወዳችሁ አረ ከኔ አይደለም በቃ እኔ ነኝ የነበረርኩ እንዴት ነው የምትይ? እኔ ስሜዴ ነው እንደውቀት የፈለገህ መሆን ትችላለህ። ኧረ ተይ ቸኮላ ተይ። ይኸው የክስ ወረቀት ደረስም እንደውም ከሰልሽኝ ክስ አልፈልግም ነበር ልጄን ስጡኝ ብላችሁ እምቢ አሉኝ። እኔም እኮ ክስ አልፈልግም ነበር። በእኔ እንሂድ አሁን ልጄ እንውጣ። በጸባይ እንለይ ካላችሁ ልጄ ነይ እንሂድ ተከተይኝ። አልመጣም አልሄድም። የታውቅሻለሁና ነው የምከተልሽ። እስኪ ንገሪኝ። እናትሽ እኮ ነኝ። እናቴ ብትሆኝ ያሳደገኝ አባቴ ዘውዱ ነው። አባቴ አምኜው ተቀብዬው እስከዛሬ ድረስ ኖሬያለሁ። እስከዛሬ ትለት ድረስ ይገባሽም? አላውቅሽም። ምንም ፈተና ሊደርስብሽ ይችላል። ምንም ችግር ውስጥ ልትገቢ ትችላለሽ። እሱን አላውቅም፣ ግን እሱን ተሰቃይቶ ነው ያሳደገኝ። አፈር ጭቃ ለብሶ ነው ያሳደገኝ። እንዴት ነው እንዳሳደገኝ ደግሞ ነው ያውቃል። ወንዱ እንደ ሴት አይሆኑትን ሆኖ ነው ያሳደገኝ። ይሄንን ማንም ከኔ ውጭ ሊረዱ አይችልም። የአባትነቱን የከፈለልኝ ነገር ከሱ ውጭ ከኔ ውጭ ማንም ሊያውቅልን አይችልም። እኔ ሳውቅ እኔ ሳድግ አባቴን ተንቧለልንና አያቴን ብቻ ነው የማውቀው። አንቺ ዛሬ መጥሽ የታውቅሻለሁ እና ነው የምከተልሽ። ለምን እንደምታስጨንቀው አባቴ? ኧረ ተይ ያለ ነገር ነው። ግን እንደው ምን አይነት ጭንቅላት ነው ያለ አካል? እንዴት ነው የምትይኛው? እንዴት አታስብ? ለቀቀኝ ወደ ኧረ ተይ ቸኮላ ኧረ ተይ ቆይ ገበያ ልሄድ እኮ ዝም ብሎ የተፈትበኛል። አተ እንደው ግን አበው ግን እንደው መቼ እንደምታውቅ እንደው ያብግ ገበያ ልሄድ ወጣ አውና ገበያ እንላግዝሽ ብሎ ምን ነብተው ነው አብዬ? መጀመሪያ ንገሪኝ ብዬሽ ነበረ አይደለም? ስራ በዝቶብኝ ብዬ ነበር። አሁን እኮ ላግዝሽ ብሎ ነው ሲተበል ንገሪኝ ብዬሽ ነበረ። በቃ ያ ታልቅሽብን። አሁን እንግዲህ ተነገርሽ። በቃ አልከፈልሽም፣ አላረገሽኝም፣ አላማጥሽም፣ አልወለድሽም አላልኩም። ግን ደግሞ መጠሽ መጠየቅ ትችላለሽ። እንደቃ ግን አንጠልጥለሽ ልትወጫችኝ። ምክንያቱም አባቴ ዘውዱ ነው። ይሄን ደግሞ ማወቅ አለብሽ። ሰማሽ አይደለ? ወዝ የለም ደሽው ንገሪኝ እስኪ። ጠረኔን ታውቂዋለሽ? ፍቅር ያለሽ አታውቂው። ምንሽም አይጎዳም። በቀርብሽም በመጣብሽም አንቺ ጋር ምንም ለውጥ የለም። አታውቂውማ። የኔን ስሜት አትረጅም። አባቴ ግን ይጎዳል። ወዜን ያውቃል፣ ፍቅሬን ያውቃል። አብሮ መሆንን ከኔ ጋር የከፈለውን መስዋዕትነት ያውቃል። ታውቂያለሽ? ይሄን ታውቂያለሽ? ትረጅኛለሽ? አትረጅኝም። ምክንያቱም እኔን አልሆንሽማ። እንደ እናት መጠሽ ጠይቂ፣ እንደ እናት መጠሽ እይ፣ ልጅ አለሽ ብለሽ ጠይቂ። እወቂ እየመጣሽ ይገባሻል? እስከ ዛሬ ድረስ ለኔ ብሎ የከፈለው መከራ ይበቃዋል። አንቺ መጠሽ እንድታስጨንቅ አልፈልግም። ጨርሻለሁ። ተው በቃ ዝም በቃ ተው በቃ ተው እናቴ ተው በቃ ተው እናቴ ተቀመጥ። ተው ያኔ ተው በቃ ተው እናቴ። ታዲያ ለምንድን ነው ያልነገርሽኝ? ህክመታው አንቺ የኔ ልጅ ሆነሽ ነው እንደዚህ የሚጮህብሽ? ኧረ እንደው አልጮህብኝም ነበር በእኔ ልጅ ላይ። በቃ ይሄ ብቻ ነው ለእናንተ ፍላጎታችሁ። አሳሳች ገና ይቀጥላል።